የተለየ እውቀት አይሰጥህም ለአንተ። አየለማ በቦታ የለህም ራሱ። አሁን ሉቃስ እንደዛ አለ ልበልህ መልአኩ ገብርኤል እና እግዚአብሔር እንደዚህ ማርያም ጋር ምን እንደሚነግራት እንደዚህ ብሎ ቢያሰፍርልህ ሉቃስን የት ታውቀዋለህ? ራሱ አታውቀውም። ሉቃስ ሲጀመር ጀምሮ በቦታው አልነበረም። ሰዎች እየሰማን የሚያወሩትን ነገር አይደለም። ማንን ነው እያየህ ያለው አሁን? እኔ ቲክቶክ ነው እያየህ ያለው። ሁሉ ነገር ማየት አትችልም። ስለዚህ አላህ ግን ምን ያደርጋል? ምን አለው? ተፋኡል አለው፣ መስተጋብር አለው። ያያል። ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታው አለው ራሱ ማለት ነው። ውስንነት የሚባል ነገር የለውም። እሱ ጊዜና ቦታን ያካበበ ነው። አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። እኔም አንተ ማውራ በምንድን ነው? በቲክቶክ ነው ወይስ በቴሌግራም ነው ወይስ በምንድን ነው እያናገርኩ ያለሁት? በቲክቶክ አላህ ረሱል ሰለላሁ ዐለይሂ ወሰለም ያናገረው በማን ነው? በጅብሪል። ስለዚህ እንደዛ ማለት መሳሪያ አድርጎ ነው የተጠቀመው ጅብሪል መልእክተኛ ነው መሀል ላይ ያለ። እዚህ ጋር ጥያቄ ስጠይቃቸው ማርያም መጽሐፈ አርጋኑ ላይ ስትመለከተው ዘሰንዱይ ማለት ምዕራፍ 11 ቁጥር 7 ላይ ማርያም የህይወት ምንጭ ሆይ ካንቺ የሚረጨው ርኩሰተ ስጋ ርኩሰተ ነፍስ የለባቸውም ማለት የህይወት ምንጭ ሆይ ማን ነው የህይወት ምንጭ አላት? ማርያምን። ማን ነው ህይወት? ህይወት ኢየሱስ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ህይወት የተባለ ፍጡር ነው ማለት ነው። ከፍጡር እንዴት ነው ምንጭ ማርያም የተገኘችው ማለት ነው? እነዚህ ነው አሁን ያስታወስኩት። አሪፍ ሶስቱ። እኔም ከአንተ ጋር በጣም ነው የምጋራው ማለት ፈጣሪ ወንድም ሴትም ያሉና ጾታ የሌለው ኑባሬ ስለሆነ በባህሪ ውስጥ መውለድ የለም። ለምሳሌ ተራራ የተፈጠረ ነገር ሆኖ ሳለ ነገር ግን በራሱ መወለድ ተምሳሌታዊ ቃል ነው ራሱ። ለምሳሌ አሞጽ 4:13 ላይ ቤት አድርገው ሲራክ የሆነ ነፋስ ነገር አለበት አንተ ጋር መሰለኝ። ያው አሞጽ ምዕራፍ 4 ቁጥር 13 ላይ እነሆ ተራሮችን የሰራ ይላል። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ስለዚህ አሁን መወለድ የሚለው ነገር እዚህ ጋር መሰራት በሚል ነው። ሳይወለዱ የሚለው ሳይሰሩ ሳይፈጠሩ ማለት ነው ብለው ያስባሉ። ለምሳሌ መዝሙረ ዳዊት ማነው የእስራኤል ሕዝብ ሲናገር ምንድነው? ኦሪት ዘዳግም ምዕራፍ 32 ቁጥር 15 ላይ የፈጠረውን አምላክ ተወ ይላል። ሙሴ ፈጠረ ለሚለው ቃል ማራይ ቃል ሲጠቀም ደግሞ እዛው ጋር ምን አደረገ? ቁጥር 18 ላይ የወለደህን አምላክ ተውክ ይላል። በሶስተኛ መደብ የፈጠረውን አምላክ ተወ ካለ በኋላ በሁለተኛ መደብ ደግሞ የተወውን አይሁዳውያኖች ምን አላቸው? የወለደህን አምላክ ተውካል። ስለዚህ አውዱ ላይ መወለድና መፈጠር አንድ አይነት ተደርጎ ስለተቀመጠ ዘዳግም 32:6 ላይ የገዛ አባት አይደለምን የፈጠረና የመሰረተ እሱ ነው ይላል። ስለዚህ በዕብራይስጥ አብ ማለት ኦሪጂኔተር በሚል ይመጣል ማለት ነው። አስገኝ በሚል ይመጣል ማለት ነው። ለዛ ነው ኢሳይያስ ምዕራፍ 1 ቁጥር 2 ላይ ልጆችሽን ወለድኩኝ አሳደግኩኝ ይላል። አሁን ወለድኩኝ ለሚለው ቃል ኤጌኒሳ ነው የሚለው ግሪክ ሰብስቲዩንት ላይ ተቀመጠው መፈጠርን ነው የሚያሳየው ማለት ነው። ለምሳሌ ዮአብ የሚባል ስም ታውቃለህ? ዮአብ የሚባል ስም ዮአብ ማለት ያ አብ ነው ማለት ነው። ያህዌ አባት ነው ማለት ነው። ሁለተኛ ሳሙኤል 2:14 ላይ ታገኘዋለህ። ስለዚህ ትንቢተ ሚልክያስ 2:10 ላይ ለሁላችን አንድ አባት ያለ አይደለምን ሲል አንድ ፈጣሪ ያለን እያለ ነው ያለው። ዮሐንስ 8:41 ላይ አንድ አባት አለን እሱም አምላክ ነው ሲሉ ወይም ኤፌሶን 4:6 ላይ ሪክሬሽንን ለማመልከት ይመጣል። ትራንስፎርሜሽንን ለማመልከት ለምሳሌ ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ይላል። ቲቶ 3:5 ላይ ደግሞ ለአዲስ ልደት በሚሆን መታጠብና አዳንን ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና አንደኛ ዮሐንስ መልእክት 5:1 ላይ ደግሞ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይባሉ ዘንድ ሰጣቸው ይላል። እነሱም ከስጋና ከደም ከወንድ ፈቃድ አልተወለዱምና ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ። ስለዚህ አሁን መወለድ የሚለው ነገር ዮሐንስ 3:3 ላይ ነው የሚወስደን። ሰው ከዋና ከመንፈስ ካልተወለደ በስተቀር ሲል ሪጀነሬሽንን ነው የሚያመለክተው፣ ሪክሬሽንን ነው የሚያመለክተው እንጂ ስለ ባዮሎጂካል ነገር አይደለም የሚያመለክተው፣ ትራንስፎርሜሽንን ነው የሚያመለክተው። ስለዚህ አሁን መወለድ የሚለው በባይብል ውስጥ የገባው ነገር ለአራት ለአምስት አገልግሎት ላይ ብሏል። የመጀመሪያው መፈጠርን ካለመኖር ወደ መኖር፣ ሁለተኛ መመረጥን ያመለክታል፣ ሶስተኛ መቀባትን ያመለክታል፣ አራተኛውና የመጨረሻው ደግሞ ለሰዎች የሚጠቀምበት ሪጀነሬሽንን ያመለክታል ማለት ነው። ይሄንን ነው ቃል በቃል ግን ኦንቶሎጂካሊ ግን ልጅ የሚባል ነገር ፈጣሪ የለውም። የባህሪ ልጅ የሚባል ነገር የለውም። ፈጣሪ ከሱ ተከፍሎ ወይም ደግሞ በመከፈልና በተፈልጦ በፍልጠት በሚባል ነገር ልክ አሁን ኦርቶዶክሶች እንደሚያስተምሩ በፍልጠት ነው እንትን ያለው ምንቅድመ ዓለም አብነ ሀሎና አብ መስሎ አካል ዘም አካል ባህሪ ዘም ባህሪ ከአካሉ አካልን ባህሪው ተገኘ ብለው የሚያምኑበት ነገር አለ። ያለ እናትም ቅድመ ዓለም ማለት ነው። አብነ ሀሎና አብ መስሎ ኦንቶሎጂካል ብለው የሚያምኑ የባህሪ ይባላል። እሱ ነገሮች ልክ አይደለም ነው እኛ የምንለው። የኒቂያ ጉባኤም በ325
ከአምላክ የተገኘ አምላክ ብለው አምላክ አምላክን አስገኘ የሚል ትምህርታቸው ልክ አይደለም። አባት አባትን አስገኘም ይላሉ። በጣም የገረመኝ ፓርት እሱ ነው። ሰምተሃል? ይሄንን ሲራክ ሰምታችኋል? ይሄንን ጉድ ምን የሚባለው ነው? አባት አባትን አስገኘ ከተባለ ኦልሬዲ ኢየሱስ አብ ሊሆን ነው ማለት ነው። እንደዛ ብሎም የሚያስቀምጡበት እንትን አግባብ አለ። እስታችሁ ማስረጃዎች ጠይቁልኝ። እሱ አባት አባትን አስገኘ ብለው ያሉበት አለ እና በጣም አደገኛ ትምህርት ነው። ራሱ አምላክ አምላክን ካስገኘ ኢየሱስ አምላክም ነው። እሺ አባት አባትን ካስገኘ ግን እንዴት ነው የሚሆነው ማለት ነው? አባት አባትን አስገኘ የሚል ትምህርት አላቸው። በጣም አደገኛ ትምህርት ነው ራሱ ማለት ሃይማኖተ አበው ላይ ላውጣላችሁና እንትን ልበላችሁ ማለት ነው። ይኸውላችሁ ሃይማኖተ አበው ምዕራፍ 109 ቁጥር 22 ላይ ከብርሃን የተገኘ ብርሃን፣ ከሊቅ የተገኘ ሊቅ፣ ከአባት የተገኘ አባት ዛት ሚንስ ከአብ የተገኘ አብ ብሎ ነው ያስቀመጡት። ግዙ ማለት በጣም አደገ። ከአምላክ የተገኘ አምላክ ኢትስ ኦኬ ኦንቶሎጂካል ነው ብለን እናምናለን ተብሎ ያምናሉ እነሱ። ግን ከአባት የተገኘ አባት እንዴት ይሆናል ማለት እንዴት ነው የሚሆነው? ራሱ ማለት እዚህ ጋር ተመልከቱት። ራሱ ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ ይላል። እግዚአብሔር ከእግዚአብሔር ተገኘ ይላል። ሃይማኖተ አበው ምዕራፍ 18 ቁጥር 17 ይኸው ከአብ ባህሪ የተገኘ ነው ይላል። ከባህሪ ነው የተገኘው። የሆነ ከአብ ባህሪ እንዴት ነው የሚከፈለው? ራሱ ሃይማኖተ አበው ላይ ምንድን ነው የሚለው? ራሱ ሃይማኖተ አበው ላይ ባህሪ ይገኛል። ባህሪ እንትን የሚል ነገር ነው አይደለም። ራሱ ባህሪ ምን የሚል ነገር ነው? ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ መለኮት አስገኝ ሳይኖረውና ሳይለወጥ በአንዲት ክብር በቅድምና ነበር ይላል። መለኮት አስገኝ ከሌለው ከመለኮት መለኮት እንዴት ነው የሚገኘው? በጣም የሚገርማችሁ ነገር ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእም አካል ባህሪ ዘምባሪ የተገኘ ነው ይላል። ተመልከቱ ራሱ ማለት ነው። እንደገና ደግሞ ተመልከቱ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ። ባህሪ ይላል። ባህሪ እንዴት ነው የሚገኘው? ሁለት ባህሪ አይደለም ራሱ ያለው አንድ መለኮት ባህሪ ካለ ከባህሪ እንዴት ነው ባህሪ የሚገኘው? ከባህሪ ከአምላክ አምላክ ከአካሉ ደግሞ አካል የአካል አካል አይደለም ራሱ። እንደገና ደግሞ ሌላ ቦታ ደግሞ ስታዩት ግጭት ታገኙታላችሁ። ሃይማኖተ አበው ምዕራፍ 99 ቁጥር 7 ላይ ከአባትነት በቀር በስራ ሁሉ አባቱን የሚመስልና እንደሆነ በወልድ እናምናለን። አባቱን የሚመስልና እንደሆነ ተመልከቱ። አባቱን የሚመስል እንደሆነ እናምናለን። አባቱን የሚመስል እንደሆነ እናምናለን። ምን አይነት ትምህርት ነው? አንዴ ከአብ የተገኘ አብ ምንድነው? ከአብ የተገኘ አብ ራሱ በጣም እኮ ነው እንትን የሚል ማለት ትምህርታቸው ማለት ነውና እዚህ ጋር ጥያቄ ሲጠይቃቸው ማርያም መጽሐፈ አርጋኖን ላይ ስትመለከተው ዘሰንዊ ማለት ምዕራፍ 11 ቁጥር 7 ላይ ማርያም የሕይወት ምንጭ ሆይ ካንቺ የሚረጨው ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም ማለት። የሕይወት ምንጭ ሆይ ማን ነው የሕይወት ምንጭ አላት? ማርያምን። ማን ነው ሕይወት? ሕይወት ኢየሱስ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ሕይወት የተባለ ፍጡር ነው ማለት ነው። ከፍጡር እንዴት ነው ምንጭ ማርያም የተገኘችው ማለት ነው? እንግዲህ ተመልከት ማርያም የተገኘችበት ማለት የተገኘችበትን ስትመለከት ማለት ነው። ዘፍጥረት 2:22 እና 23 ላይ ታስታውሳለህ? እግዚአብሔር አምላክ ከአዳም የወሰዳትን አንዲት አጥንት ሰው አድርጎ ሰራ። ከዛ አዳምም ምን አለ? ይህች አጥንት ከአጥንቴ ስጋዬ ከስጋዬ ናት፣ እርሷ ከወንድ ተገኝታለችና አለ። ከማን የተገኘችው? ከወንድ ራሱ ማለት ከወንድ ስለተገኘች ያቸው ሔዋም ከማን የተገኘችው? ከአዳም ነው የተገኘችው። ኢየሱስም የተገኘው ከማን ነው? ከዳይ ዘር ነው የተወለደው። አዎ ከማርያም ነው የተወለደው። ይህንን ነው የሚያሳየው ማለት ነውና እንደምትመለከተው ነው። ከዛ አንጻር በጣም አደገኛ ትምህርት ነው ያለው። ሌላው በጣም የሚገርመው ነገር ኢየሱስ ፈጣሪና ፍጡር ነው ብለው ነው የሚያምኑት። ሃይማኖተ አበው ምዕራፍ 35 ቁጥር 2 ላይ ክርስቶስ ማለት ፈጣሪና ፍጡር ነው። ፈጣሪና ፍጡር ነው። ተመልከት፣ ፈጣሪና ፍጡር ነው። እኔ ምን ወይ
አንተ ያልከው ማለት ነው የመጀመሪያ በመፍጠር ደረጃ ልጅነት አለ አልክ። እሱን እስማማለሁ፣ አዎ። ትክክል ነው እሱ። ከዛ ቀጣይ ደግሞ በመመረጥ ደረጃ ልጅነት አለ አልክ። ከዛ ደግሞ በመቀባት ደረጃ ልጅነት አለ አልክ። አሁን አዎ። በመመረጥና መመረጥ የሚለው ማለት መቀባት ማለት አይደል? አንድ አይነት አይደሉም? መመረጥና መቀባት አይደለም። ምክንያቱም ማለት መቀባት የሚባለው ለሶስት ነገር ነው ብሉይ ኪዳን ላይ የሚያገለግለው ለነቢያት፣ ለካህናት እና ለነገስታት ነው የሚያመለክተው። ሁሉም ሰው ይቀባ ነበር፣ አጠቃላይ ህዝቡ? አይ አልነበረም። በቃ እንደዛ ማለት ነው። ለህዝቡ ሲሆን ደግሞ መመረጥ በሚለው ትይዘዋል። ለህዝብ ሲሆን መመረጥ። ፍጥረት ደግሞ አጠቃላይ የሰው ልጅ በአጠቃላይ ስለተፈጠረ ልጅ የሚለውን ነገር ትንቢተ ሚልክያስ 2:10 ላይ ደግሞ በመፈጠር ደረጃ ልጅ፣ በመመረጥ ደረጃ ደግሞ የእስራኤል ህዝብ፣ በመቀባት ደረጃ ደግሞ ነቢያቶች ብለህ ታስቀምጠዋለህ። ከዛ በኋላ ደግሞ አጠቃላይ ደግሞ የአማኞች ልጅነት ደግሞ የሚለየው ምንድነው? ሪጀነሬሽን ነው፣ ትራንስፎርሜሽን እንደሚያመለክተው ከዛ አንጻር ማየት ትችላለህ። እሺ ኦኬ ኦኬ። ጥያቄ ያላችሁ ልጆች መግባት ትችላላችሁ። አይ ቲንክ ግባ ዱከ። በቁርአንም እኮ አልጠየከኝም። የቁርአን እንትን ደግሞ አቲቲዩድ አልጠየከኝም። ሲራክ አይተህ ከሆነ በቁርአን ደግሞ ልጅና አባት የሚለውን ፈጣሪ አካባቢ ላይ አያስጠጋም፣ ዘግቶታል ራሱ ማለት ነው። በቁርአንና በሐዲስ ቁርአን ሲወርድ የተከለከሉ 5 ነገሮች አሉ። የመጀመሪያው የአክብሮት ስግደት ነው። የአክብሮት ስግደት ጥንት ይቻል ነበረ፣ ግን የአክብሮት ስግደቱ ወደ አምልኮ ስግደት ሲሄድ ተከለከለ። የመጀመሪያውን ያዝልኝ። ሁለተኛ ነገር ደግሞ ሴትና ወንድ ሲገናኙ መጋባት የሚችሉ ሰዎች ይሳሳሙ ነበር፣ ጉንጭ ለጉንጭ ይጨባበጡ ነበረ። ቁርአን ሲወርድ ተከልክሏል እሱ ነገር። የሚጋቡ ሰዎች መጋባት የሚችል አቅም ያላቸው ሰዎች እስካልተጋቡ ድረስና ዝምድና በመካከላቸው ኖሮ እስከሌለ ድረስ መሳሳም አይችሉም፣ መጨባበጥ አይችሉም። ሁለተኛው ማለት ሶስተኛው ምስል ለእንትን መጠቀም ይቻላል፣ ቤት ውስጥ መጠቀም ይቻል ነበር በዛ ሸሪዓው። አሁን ግን ምስል ነገር ቤት ውስጥ የአያቴ ቅድመ አያት ከተደረገ ሰዎች ማናገር ይጀምሩና ዱዓ ማድረግ ይጀምሩና ወደ አምልኮ እንዳይሄድ ተከልክሏል። ሶስተኛ ማለት ነው። አራተኛ ተዋኩል፣ ምናልባት ይሄ እንኳን ሊከብድ ይችላል። ተዋኩል ይፈቀድ ነበረ። ተወኩል ነው። ቁርአን ሲወርድ ግን ተወኩል ብቻ ነው የተፈቀደው። ምንድነው ልዩነታቸው ከተባለ ተወኩል ማለት መጀመሪያ ሰበቡን ማድረስ አለብህ። አንተ ሰበቡን ማድረስ አለብህ። ከአንተ የሚጠበቅብህን ነገር ካደረክ በኋላ ነው ከአቅሜ በላይ የመጣ ነገር ካለ ብለህ ለአላህ የምትሰጠው ማለት እሱ ምን ይባላል? ተወኩል ይባላል። ጥንት ግን ምን ይቻል ነበረ? እጅና እግራቸውን አጣጥፈው ቁጭ ብለው አላህን ይጠብቁ ነበር፣ በአላህ ላይ ይመኩ ነበር። እሱ ምን ይባላል? ተዋኩል ይባላል። ተዋኩል የሚባለው ነገር ተከለከለ ማለት ነው። ስንት ቆጠራችሁ? ስንት ቆጠርክ? ስንት ቆጠራችሁ? 4 ነው። 4 ቆጠርክ። አራት ቆጠርክ ራሱ ማለት ነው። አምስተኛው እና የመጨረሻው ደግሞ ጥንት የነበሩ ሰዎች አናሎጂካል በሆነ መልኩ ፈጣሪን አባት ብለው መጥራት ይችሉ ነበረ። ጥንት የነበሩ ሰዎች አባት አናሎጂካል ማለት ነው። ባይብል ላይም ታገኛለህ። ራሱ አናሎጂካል የሆኑ ነገሮችን መጠቀም ይቻላሉ። ቁርአን ላይ አናሎጂካል የሆኑ ነገሮችን ለአላህ አይጠቀምም። አናሎጂካል የሆኑ ነገሮች ለምሳሌ አባት የሚለውን አላህ ጋር አይጠቀምም። ልጅ የሚለውን ለባሮቹ አይጠቀምም። በአላህና በባሮቹ መካከል ያለውን ሪሌሽን ጌታና ረብና አብድ የሚለውን ቃል ብቻ ነው የሚጠቀሙ። በተረፈ ምሳሌ አነጋገሮች ለምሳሌ እናት የተባሉ አሉ፣ እናት ያልሆኑ ምሳሌ አናሎጂካሊ ይጠቀማዋል። ለምሳሌ ሱረት ፋቲሃ እናት ተብላለች፣ መካ እናት ተብላለች፣ ኸምር ራሱ የክፋት ሁሉ እናት ተብሏል። ሸሪያዎቹ በአጠቃላይ በተለያየ ዘመን ሲመጡ የነበሩ እናቶቻቸው የተለያዩ ናቸው በሚል እናት ተብለዋል። ሸሪያው ማለት ነው። እናቶቻቸው የተለያየ ናቸው ሲል ሸሪያቸው የተለያየ ነው የነቢያቶቹ ማለት ነው። ዲናቸው ግን አንድ ነው ይላል። እናት የሚለው ቃል የጥብቁ ሰሌዳን ለማመለከት መጥቷል። ልጅ የሚለው ቃል ምሳሌያዊ ነገር መጥቷል። ለምሳሌ ሙሳፊር ወይም መንገደኛ የሆነ ሰው ኢብኑ ሰቢል በሚል ተጠርቷል። የመንገድ ልጅ ተብሏል በቁርአን ውስጥ። ግን ያው መንገድ ልጅ የለውም ሊትራሊ በዛ ስር መሆኑን ለማመልከት ነው። ወንድም እህት የሚለው ቃል በፊገራቲቭሊ ሊመጣ ይችላል። ለምሳሌ ኦክት የሚለው ቃል እህት የሚለው ቃል ቢጤ በሚል መጥቷል ቁርአን ላይ። አብ የሚለው ቃል ባለቤት በሚል መጥቷል። ለምሳሌ አቡ ለሃብ ዋርኒንግ እየሰጠኝ ነው። ታብታብ አድርጉት። ለምሳሌ አቡ ለሃብ የሚባል ሰው ማለት ነው
ለምሳሌ የመንቀልቀል እሳት ባለቤት ማለት ነው። አቡበከር በከር ማለት ወጣት ግመል ማለት ነው። የግመል አባት ሳይሆን የግመል ባለቤት ማለት ነው። አቡ ሁረይራ የድመት አባት ማለት አይደለም፣ የድመት ባለቤት ማለት ነው። ስለዚህ አብ የሚለው የአረብኛው ቃል በእንትን ባለቤት በሚል ይመጣል፣ እንትን በሚል ይመጣል። የተለያየ ነገር አገባብ አለው። ለአላህ ግን ሲሆን ግን ሸሪያው ኦንቶሎጂካሊ እነሱ ስለወሰዱት ያ ኦንቶሎጂካሊ የሆነ ትምህርት ልክ አይደለም ብሎ ለማስተካከል ለም የሊድ ወለም ይወለድ አልወለደም አልተወለደም ብሎ ዘግቶታል ማለት ነው። ከዚህ አንፃር መረዳት ይችላል። እኔ ግን ወይድ አንድ ጥያቄ ልጠይቀ እዚህ ላይ ደግሞ ቁርአን ላይ ጠይቅ፣ ችግር የለውም። እሺ ማለት ቁርአን ላይ እኔ ስህተት ነው ብዬ ቁርአን ስህተት አለበት ብዬ እንድል ያደረገኝ ነገር ማለት ነገር ምንድነው? አንድ ሰው የገደለ የዓለምን ሰው ሁሉ እንደገደለ ነው ይላል። ከዛ ደግሞ በመጨረሻ ደግሞ አንድ ሰው ያተረፈ ደግሞ የዓለምን ሰው ሁሉ እንዳተረፈ ተቆጥሮ ነው የሚሸለመው ይላል። እና ይሄ ነገር እንዴት ነው እንትን ነው ሎጂካሊ ፌር ነው ወይ? ያ እንትኑን ለው በጣም ከባድነቱን ለማሳየት የተጠቀመበት ኢዲዮማቲክ ኤክስፕሬሽን ነው። ፈልጣዊ አነጋገር ነው። ምን ያህል ከባድ እንደሆነ የሰው ነፍስ መግደል፣ ያለ አግባብ ያለ ሀቅ መግደል ምን ያህል ከባድ እንደሆነ፣ የሰውን ህይወት ደግሞ ማትረፍ ምን ያህል እንደሆነ ነው። እና ዝም ብለህ አሁን ሎጂካሊ ስትመለከተው አንድ ሰው አንድ ወጣት የነበረ ልጅ ለምሳሌ ማለት ነው የነበረ ልጅ አንድ ሰው ባይገድለው ኖሮ ምን ይሆን ነበር ብለህ ዝም ብለህ አስበው። ያገባል፣ ከዛ ምን ይላል? ልጆች ይወልዳል። ልጆቹ ከዛ ምን ያደርጋሉ? የልጅ ልጅ ይወልዳሉ። ከዛ ከአንድ ሺህ ዓመት በኋላ አስበው ምን ይሆናል? ያ ሰው ብዙ መሆን ይችላል አይደል? የዓለም ህዝብ ሊሆን ይችላል ተብሎ ሊታሰብ ይችላል። ደግሞ አንድ ሰው ደግሞ ሊሞት በሞት አፋፍ ላይ ወጣት ልጅ ሆኖ ብታተርፈው ውሃ ነገር ሰጥተህ ወይም ደም መለገስም ሊሆን ይችላል። የሆነ ነገር አድርገህ ብታተርፈው ያ ሰው ቢኖርና ከዛ በኋላ ልጅ ቢወልድ የልጅ ልጅ ቢወልድ ከአንድ ሺህ ዓመት በኋላ ብለህ አስበው ብዙ ህዝብ ነው የሚሆነው። ስለዚህ አንድ ሰውን የገደለ የዓለምን ህዝብ ሁሉ እንደገደለ፣ አንድ ሰውን ደግሞ ህያው ያደረገ ወይም ደግሞ ህይወቱን ያዳነ የዓለምን ሁሉ እንዳዳነ ነው የሚለው ነገር አጠቃላይ ሁማኒቴሪያን ሰርቪስ ምን ያህል ከባድ እንደሆነ ለማመልከት የተገባ ኢዲዮማቲክ ኤክስፕሬሽን ነው። ፈልጣዊ አነጋገር ነው እንጂ አንድ ሰው የገደለ የዓለምን ህዝብ ሁሉ የገደለው ማለት አንድ ሰው ሲገድል ያንን ሰው ለምን ገደልክ ብሎ ያንን ሰው በመቅጣት ፋንታ በአጠቃላይ የዓለምን ህዝብ ሁሉ እንደገደለ ተቆጥሮ የዓለም ህዝብ ሰው የገደለበትን እያንዳንዱን ሰው የዓለም ህዝብ አሁን 6 ቢሊዮን ቢሆን የ6 ቢሊዮን ሰው ነፍሰ ገዳይ ተብሎ አይደለም የሚጠየቀው። አንተ እንዴት ነው ያሰብከው? አንድ ሰው ደግሞ ህያው ያደረገ ሲባል ለአንድ ሰው ያደረገውን አጅር ለ1 ቢሊዮን 6 ቢሊዮን ሰዎች ላይ አድርገሃል ተብሎ አጅሩ ይጻፍለታል ማለት አይደለም። ስለዚህ ኢዲዮማቲክ ኤክስፕሬሽን ነው፣ ፈልጣዊ አነጋገር ነው። በዚህ መልኩ መረዳት ይችላል። ሲራኮ ማለት ፈልጣዊ አልመስላለኝ ማለት ቀጥተኛ ንግግር ነው የሚመስለው። አሁን አንድ ሰው የገደለ እንደ የዓለምን ሰው ሁሉ እንደገደለ ይቆጠራል ነው ማለት አንድ ሰው ይቆጠራል ማለት ነው። ቫልዩ ነው ውስጡ የሚይዘው ነገር ኮንቴንቱ ነው የሚያመለክተው እንጂ ያ ሰውየው የዓለምን ህዝብ ሁሉ ገላል ተብሎ የዓለምን ህዝብ ሁሉ የገደለ ሰው የዛ የ10 ሰው የሚኖረው ቅጣትና አንድ ሰው የገደለ ሰው ቅጣቱ እኩል አይደለም። 10 ሰው የገደለ ሰው ቅጣቱ ይበዛል አይደል እንዴ? በእንትን ማለት ነው ቅጣቱ ይበዛል። እንደዛ አይነት ነገር ነው። ራሱ ምንድነው ስራውን ነው አንድ ሰው የሚመነዳው አይደል? የሰራውን ስራ ነው የሚመነዳው። ያልሰራውን ስራ አይመነዳም ራሱ ማለት ነው። ወሮታም አጸፌታም ወይም ደግሞ ፍዳም እዳም በሚሆንበት ሰዓት ላይ ማለት ነው። እዳም ምንዳም ማለት ነው። እና ምንዳውንም የሚያገኘው ፍዳውንም የሚያገኘው እንደ ስራው ነው። በሰራው ስራ ነው የሚሆነው ሲያገኝ ማለት ነው። ምንዳና ፍዳ ሲሆን ማለት ነው። ጀነትና ጀሃነም ሳይሆን ምንዳና ፍዳ ማለት ጀነትና ጀሃነም ያው እምነትና ክህደት ነው የሚያስገባ። እምነትና ክህደት የጽድቅ ስርና መሰረቱ እና የኩነኔ ስርና መሰረቱ ኢማንና ኩፍር ነው። መልካም ስራና ክፉ ስራ የሚባሉ ነገሮች ምንዳና ፍዳ ናቸው ራሱ ማለት ነው። አጅር የምንለው ነገር ማለት ነው። ኸይር አለ ሸር አለ ማለት ነው። እና ከዛ አንፃር ነው እንጂ እያንዳንዱ በትምህርታችን እንደዛ አይደለም ያለው ቫልዩ ውስጡ ያለው ኮንቴንት አንድ ሰው ሲገድል የዓለምን ህዝብ ሁሉ እንደገደለ ይቆጠራል ሲባል ዛት ሚንስ አላህ ዘንድ ያለው ደረጃው ማለት ነው ያን ሁላ ጄኔሬሽን መቀጠል የሚችለውን ነገር አቋርጠዋል። ያ ማለት የዓለምን ህዝብ ሁሉ ገላሃል ተብሎ ቅጣት ይቀበላል ማለት አይደለም። እንደዛ አይደለም ትምህርታችን። ጅራኮ
ማለት ይህን አንድ ሰው የሚለውን በእንትን ቦታ አስቀምጦት ነው ማለት ልክ በአዳም ቦታ ማለት ነው። አዳምን የገደለ ሰው እንዳለ ያለም ሰው ሊገደልን ቢባል እንደዛ ቢባል ያስኬዳል ብዬ ነው ማምኑኝ። ግን አንድ ሰው ሲባል ግን አንድ ሰው አሁን እዚህ ምድር ላይ ካለው ሰው ውስጥ አንድ ሰው ቢገድል ግን ይሄ ሰው ለወደፊቱ ዓለምን ሁሉ የሚያክል ሰውን ሁሉ ይወልዳል ማለት አይደለም እንኳን እሱ የተወሰነ ዘር ግን እንደዛ ብዙ ይሆናል ማለት ነው። የዓለምን ሕዝብ ሁሉ ማለት ሰፊነቱን ለማመልከት ነው። የዓለምን ሕዝብ እንዳዳነ ሲባል እንደዛ ነው፣ ሰፊነቱን ለማመልከት የሆነ ስለዚህ ግነት ነው ማለት ነው። የሆነ አጋኖ ነው የሆነ ያገለጸው ማለት ነው። ግነት እንደዛ ነው። ፈሊጣዊ አነጋገር የሚባሉ ነገሮች አሉ። አሁን ለምሳሌ ሁል የሚለው የአረብኛው ቃል ሁሉ የሚለው ቃል በቁርአን ውስጥ ሚን በሚል አርፍ ጀር ከመጣ ወይም ደግሞ በሚል ከመጣ ሁሉ ማለት አይደለም። ለምሳሌ የንግስት ሳባ ከነገር ሁሉ እውቀትን ተሰጣት ይላል ራሱ። ግን የነገር ሁሉ እውቀት አላት ማለት አይደለም። የሰማይ የምድር የሁሉም ነገር እውቀት ያለው አላህ ብቻ ነው። እዚህ ጋር ሁሉ የሚለው ቃል በአንጻራዊ ነገር ነው ራሱ። ሁሉን ነገር አላ ጥንድ አድርገዳ ይላል። ሚን የምትል ነገር አለ ስለዚህ ሁሉም ሲባል አሁን አንጻራዊ ነው። ሁሉ ነገር ጥንድ ነው ማለት አይደለም ራሱ። ለምሳሌ ጥንድ ካልሆኑ ነገር መካከል ፓፓያ ማየት ትችላለህ። ፓፓያ ለምሳሌ ኤግዛምፕል ማለት ከእጽዋት ውስጥ ሁሉን ነገር አለ። ሁሉ ነገር ጥንድ አድርገናል ይላል። ግን ጥንድ ያሉ ነው አለ። ግን እዛ ጋር ሁሉ የሚለው ነገር ሚን የምትል አርፍ ጀራለች። አብሶሉት አለች ሳይሆን ሪላቲቭ ነው፣ አንጻራዊ ነው፣ ቀሪብ ነው እንጂ ሙጥለቅ ሆኖ አይደለም የመጣው። አንጻራዊ ነው እንጂ ፍጹማዊ ሆኖ አይደለም። ስለዚህ አነጋገሮች ሲመጡ እያንዳንዱ ነገር ኢላ የሚለው ቃል አሁን ለምሳሌ እንትን ነው አይደለ? ኤክሰፕሽናል ነው፣ ኢስቲስና ሆኖ ነው የሚመጣው። ግን ያ ነገር በአንጻራዊ ነገር ደረጃ ነው። ለምሳሌ አላህ በቁርአን ውስጥ ከአንተ በፊት የላክናቸው መልእክተኞች ከኔ በቀር ሌላ አምላክ እንጂ አምልኩኝ ማለት እንጂ ሌላ አላልንም ሲል አላህ እሱም ብቻ ነው ያለው ሲራክ እሱም ብቻ ነው ያለው ይህችን ብቻ ነው ያለው ማለት ነው ወይስ ዋና ፖይንታችን ሌላ ነገር አላልንም ከአምልኮ ውጪ ሌላ ነገር አላልንም አልፈቀድንም ከአምልኮ ሌላ ሰው እንዲመለክ አልፈቀድንም እያለ ነው ያለው? እስቲ ድጋሞ ምንድነው ያለው? አንበባ አንክስ ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ እንደዛ ነው የሚለው። ከአንተ በፊት የላክናቸው መልእክተኞች ላይ ከኔ በቀር ሌላ አምላክ የለምና አምልኩኝ ብለን እንጂ ሌላ አላልንም ብሎ አላክንም ብሎ ሲናገር ያንን ብቻ ነው ያላቸው? ከኔ በቀር ሌላ አምላክ የለም ሌላም ያላቸው ነገሮች አሉ። ግን አሁን እዛ ጋር ምንድነው ሌላ አላልንም ሲል ሌላ ነገር አላልንም ነው። ልክ የጀሃነም ሰዎች እሳት እንጂ ሌላ አይበሉም ይላል ለምሳሌ። ግን ሌላ ቦታ ላይ የዘቁም ዛፍ ደግሞ እንደሚበሉ ይናገራል። እሳት እንጂ ሌላ አይበሉም ማለት የጀነትን ምግብ አይበሉም ለማለት ተፈልጎ እንጂ እሳት ነው የሚበሉት ሌላ ነገር አይበሉም። የጀሃነም ሰዎች ሌላ ምግብ የላቸው ማለት አይደለም። ገብቷል? ሌላ የሚለውን ነገር ሌላ አይበሉም ሲል ኤክሰፕሽናል የሆኑ ነገሮች የሚነገሩ ነገሮች አሉ። ያ ምን ይባላሉ? ኢስቲስና ይባላል። ኢስቲስና ማለት ኤክሰፕሽናል ማለት ነውና ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ላይ ያለውን ጥቅስ ኤክሰፕሽናል ሆኖ የመጣ ነገር ነው። ለምሳሌ እንደንትን ነው ጳውሎስ እንዲህ እንዳለው ማለት ነው። ኢየሱስ ክርስቶስ እንደተሰቀለ ከሱ ውጭ ሌላ ነገር ላላውቅ ቆርጫለሁና ያለው አይነት ንግግር እንደዛ አይደል? ላላውቅ ሲል ይሄን ነገር ላይ ብቻ እንትን አተኩሮ ይሄን ነገር እንደሚያውቅ ይሄ ለሱ ዋና ዕውቀቱ እንደሆነ አድርጎ እንደተናገረ አላህም ደግሞ ከሌላ አታምልኩ ብሎ ሲናገር እሱን እንደማያመልኩት ዋና አድርጎ የተናገረው መልእክት ከሱ ውጭ እንደዛ ማለት ነው። ይሄ በጣም እንትን ነው፣ ሲምፕል ነገር ነው። ላንታውን ሌቭል አይደለም ራሱ ያውን ያልከውን ማለት እንትን ነው። በጣም ቀላል ጥያቄ ናት እቺ። እኛ ደግሞ በጣም እንትን ነው ጥቃቅንና አነስተኛ ጥያቄ ነው። ኢንዱስትሪ ነው የምንፈልገው። ኢንዱስትሪ በጣም ከበድ ያለ ጥያቄ ነው ከእናንተ የምንጠብቀው። እሺ ልጠይቃ፣ ከበድ ያለ ጥያቄ ልጠይቀ። ጠይቃው። እንደዛ ነው ደስ የሚለው ነገር እንደዛ ነው። ከበድ ያለ ጥያቄ ስትጠይቅ እኛ የምንማርበት አይደል ማናውቀው ነገር ምናምን ይኖራል። ገባ? እሺ እኔ ከበድ ያለ ጥያቄ ማሰበው ማለት ነው። ይሄን ጥያቄ በእርግጥ በሁለቱም ነው የምትመልስልኝ፣ በመጽሐፍ ቅዱስም በቁርአንም በሁለቱም ብትመልስልኝ አሪፍ ነው። እና ምንድነው አምላክ ማለት አምላክ የሚባለው ወይ ደግሞ አላህ አይታወቅማ ማለት ማንም ሊቀርበው በማይችል ብርሃን ይኖራል ይላል እንትና ብሏል ጳውሎስ። እና እሱ ማንም ሊቀርበው አይችልም ማለት የእሱን መገለጥ ለማወቅ ቀርቶ ሰው ሊያቀርቶ ወደሱ መገለጥ እንኳን መጠጋት እንኳን አይችልም። እሱን ለማወቅ እንኳን መቅረብ አይችልም። እና ስለዚህ እንደዛ ብለን ነው የምታምነው? አምላክን ቀርበን ልናውቀው አንችልም፣ እንኳን ልናውቀው ደግሞ ልንቀርበው አንችልም ማለት ነው። በእኛ በኢስላም አስተምሮት ያው ሁዱር የሚባል ነገር አለ፣ መገኘት ፕሬዘንሱ በሁለት ነው
ራሱ አረገን የምናስቀምጠው ማለት ነው። የመጀመሪያው ይሄ እንትን የሚባል አለ ራሱ ኢላህ የሚባል ነገር አለ። ራሱ ኢላህ ማለት ትራንሰንደንስ ማለት ነው። ፕሬዘንስ የሚባል አለ። ትራንሰንደንስ ፕሬዘንስ ማለት አምላክ ከታይምና ከስፔስ በላይና ውጭ ነው ብለን ነው የምናምነው። በምን በዛቱ ማለት ነው። በዛቴ ኡሉ የሚባል ነገር አለ። ለዋላይነቱ ማለት ነው። ከሁሉ በላይ ነው ብለን ነው የምናምነው። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ማየት ትችላለህ። ሱረቱ አዕላ ምዕራፍ 87 ቁጥር 1 ላይ ማየት ትችላለህ። ከሁሉ በላይ የሆነ ጌታን ስም አሞግስ ነው የሚለው። ስለዚህ ከዚህ አንፃር አላህ ምንድነው በዛቱ ከፍጥረት ውጪና ከፍጥረት በላይ ነው ብለን ነው የምናምነው። አላህ በቁርአን ውስጥም በሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ ስትመለከተው እርሱ ግልጽም ስውርም ነው ብሎ ያስቀመጠው። ስውር የሚሆንበት ምክንያት ምንድነው? በዛቱ ማንም ሰው አያውቀው፣ ከፍጥረት ውጪ ነው ያለው ራሱ ማለት ነውና እንደዛ ነው። እንደገና ደግሞ ሙላዚም ይባላል፣ ቅርብ ነው እሱ ብለን ኢማነንት ይባላል። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ ፕሬዘንስ የሚባለው ነገር ምንድነው? አላህ ቅርብ ነው ራሱ። በምንድነው ቅርብ ሲባል ተፋኡል የሚባል አለ፣ መስተጋብር ኢንተራክሽን ማለት ነው። ታሉቅ የሚባል አለ፣ ግንኙነት ሪሌሽን ማለት ነው። ተዋሱል የሚባል አለ፣ ተግባቦት ኮሚኒኬት ያደርገናል እኛን። ይሄ ምን ይባላል? በእንትን አምላካችን አላህ ብዙ ቦታ ላይ እንደዚህ ሲናገር ለምሳሌ ሱረቱ ሐዲድ ምዕራፍ 57 ቁጥር 4 ላይ እርሱም የትን ብትሆኑ ከእናንተ ጋር ነው፣ አላህ የምትሰሩትን ሁሉ ተመልካች ነው ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 115 ላይም እንደዛ ነው። ምስራቁም ምዕራቡም ያላህ ነው፣ ፊቶቻችሁን ወደ የትም ቦታ ብታዞሩ ያላህ ፊት እዚያ ነው ይላል። ሌላ ቦታ ላይ ደግሞ ከደም ጋኑ ይልቅ እኛ ቅርብ ነን ይላል አላህ ሲናገር። ስለዚህ በባህሪያቱ ከኛ ጋር ባለው ተፋኡል የሚባል አለ፣ መስተጋብር አለው ከኛ ጋር ማለት ነው። ያያል፣ ይሰማል፣ ያውቃል፣ ችሎታው አለው። ታሉቅ የሚባለው ደግሞ ግንኙነት ነው ራሱ። ነቢያቶችን ይልካል እንትን ይላል ማለት ነው። ሌላው ደግሞ ተዋሱል ነው፣ ይናገራል። ሪሊ የሚናገር ነው። ሲፈቱል ከላም አለው፣ የመናገር ባህሪ አለው። ያናግራል፣ ዲቫይን ሬቪሌሽኖችን እንትን ይላል፣ መጽሐፍቶችን ያወርዳል፣ ተግባቦት አለው ራሱ። ተዋሱል ማለት የኮሙኒኬሽን ማለት ነው። ይሄ ነው ትምህርታችን ማለት ነው። እዚህ ጋር ያልገባ ነገር ካለ መጀመሪያ በእስላም ላይ እንጨርስና ወደ ክርስትናው መሄድ እንችላለን ማለት ነው። ጁዶ ክርስቲያን ትራዲሽን ውስጥ ያለውን። እሺ የኔ ጥያቄ ግን ምን መሰለህ፣ አሁን አምላክ የማንም ሊቀርበው በማይችል ብርሃን ይኖራል ተብሏልና መጀመሪያ ይሄኛውን ጨርሰውና በእስላም ላይ ያለው ግልጽ ነው ወይስ ወደ ባይብል እንግባ? አይሽ በእስላም ላይ ያለውን ግልጽ አድርግልኝ። ማለት አምላክን እኛ ማወቅ አምላክ እንደሚያውቅ ማወቅ እንችላለን። አምላክ እንደሚወድ ወይ እንደማይወድ የሱን ያ ስሜት እንዳለው ማወቅ እንችላለን። አምላክ ደግሞ እንደሚናገር እንደማይናገር ራሱ ማወቅ እንችላለን። አሁን ማለት ይሄን ስታየው ከመላእክት አንፃር ማየት ይቻላል። አዎ የሚናገረው አሁን በምን እንዴት ነው የሚናገረው? በመላእክት በኩል ነው አይደል? በሶስት አይነት መንገድ ነው የሚናገረው። በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ እንደዛ ነው የሚናገረው። አንደኛ በራእይ ነው፣ ሁለተኛ ከግርዶሽ በስተኋላ ነው፣ ሶስተኛ መልእክተኛ መልአክን ይልክና በብዛ አማካይነት ነብይን ያናገራል ማለት ነው። በሶስት አይነት ነው። በራእይ ማለት ወይ በህልም ሊሆን ይችላል፣ ወይ ደግሞ በተመስጦ ሳያስቡት ውስድ ያረጋቸውና በራእይ ሊሆን ይችላል። ሁለተኛ ደግሞ ከግርዶሽ በስተኋላ ማለት ያለ ራእይ ያለ መልአክ ቀጥታ ድምጽ እያሰማ ለምሳሌ ሙሳ አለይሂ ሰላም ስትመለከተውና ረሱል ሰለላሁ ዐለይሂ ወሰለም ለሌሊቱ ኢስራ ወር ሚራጅ ላይ ወይም ደግሞ አደም አለይሂ ሰላምን ሲያናገራቸው እነዚህ ሶስቱን ሲያናገራቸው ቀጥታ ነው ያናገራቸው ከግርዶሽ በስተኋላ ማለት ነው። ሳያዩት ግርዶሽ ወይም ደግሞ ኑር ብርሃን በማሳየት በዛ ድምጽ ይሰሙ ነበር ማለት ነው። ይሄ ሁለተኛው ነው። ሶስተኛውና የመጨረሻው ደግሞ መልእክተኛ መልአክ ይልካል። መልእክተኛ መልአክ ይልክና በመልአኩ አማካኝነት ይናገራል ማለት ነው። በዚህ መልኩ አላህ ተግባቦት አለው፣ ተዋሱል አለው ብለን እናምናለን ከፍጥረቱ ጋር። እሺ አሁን ለምሳሌ የመጀመሪያው ላይ ከግርዶሽ በስተኋላ ሲያናግር ሰውን እንደዛ ሲያናግር አምላክ ካለበት ቦታ ወርዶ ወይ በአካል ተገልጦ ምናምን እንደዛ ያናግር ማለት እና እንዴት ነው እንደዛ ሲያናግራቸው ይችላል ማለት ፈጣሪ ከፍጥረቱ በላይ ሆኖ ፍጥረት ዓለሙን ቅድም እንዳልኩ ነው ሙላዚም የሚባል ነገር አለ፣ ቅርብ ነው። ኢማነንት ፕሬዘንስ የሚባል ነገር አለ፣ ኢማነንስ የሚባለው አላህ በዚህ እኛን የምናቀበትን ነገር ነው። እሱ ግልጽም ስውርም ነው የሚለው። ግልጽ ራሱን የሚያደርግበት ምክንያት በዛ ነው እንዳልኩ። ተፋኡል አለው፣ መስተጋብር አለው፣ ታሉቅ አለው፣ ግንኙነት አለው፣ ተዋሱል አለው፣ ተግባቦት አለው፣ ኮሚኒኬት ያደርጋል ራሱ ማለት ነውና ያንን ይሰማል፣ ያያል፣ ያውቃል። የግድ አሁን ለምሳሌ አንተ እኔን ለማዋራት እኔ እናንተ መገናኘት አለብን፣ ውስንነት አለብን። እኔ እናንተ
ለምሳሌ ማለት ነው እኔ የምታዳውም እየሰማህ ያለው እኔን ነው አይደለ? እዛውን ለምሳሌ ዘመዶች ምናምን የሆነ ቦታ ያሉ ሰዎች እየሰማ ነው የሚያወሩትን ነገር? አይ አይደለም፣ አይደለም። ማንን ነው እያየ ያለው አሁን? እኔ ቲክቶክ ነው ያየው ላይ ነው እያየ ያለው። ሁሉ ነገር ማየት አትችልም። ስለዚህ አላህ ግን ምን ያደርጋል? ምን አለው? ተፋኡል አለው፣ መስተጋብር አለው። ያያል። ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታው አለው ራሱ ማለት ነው። ውስንነት የሚባል ነገር የለውም። እሱ ጊዜና ቦታን ያካበበ ነው። አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። ስለዚህ አላህ ሁሉ ነገር ይሰማል፣ ሁሉ ነገር ያያል። አሁን እሱ ሁሉም ነገር እንደሚሰማና ሁሉም ነገር እንደሚያይ ወይም ደግሞ ሁሉም ነገር እንደሚያውቅ እኛ እንዴት ማወቅ እንችላለን? ነው አምላክ እንችላለን። አንደኛ ዱዓችን መቅቡል ሲሆን ማለት ነው። ዱዓችን አንደኛ መቅቡል ሲሆን ጸሎታችን ምላሽ ሲያደርግ፣ ሁለተኛ ነገር ደግሞ በነቢያቱ አማካኝነት የተናገረው ንግግር ራሱ ማለት ህይወታችንን እየመራ ነው ያለው መዋከማቶቹ ማለት ነው። ለምሳሌ አህካም የሚባሉ ነገሮች አሉ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ጥቅም አለው፣ ይሄ ነገር ጉዳት አለው ብሎ የነገረን ነገር በዛ ማወቅ እንችላለን ራሱ ማለት ነው። እና ዱዓችንን እንትን ሲለው ማለት ነው የነገረን ነገር ፕራክቲካል ኤቪደንሶችም አሉ ራሱ። ለምሳሌ ዚኪር ማብዛት ቀልብ እንደሚያረጥብ ነግሮናል። በህይወታችን አይተነዋል። እሱን ነገሮች ሳቲስፋክሽን እንዳለው ልቦች አላህን በማውሳት ይረካሉ ይላል። እንደና ደግሞ ኢማን በሚኖርበት ሰዓት ሰኪና እንደሚልክ ይናገራል። ሰኪና ማለት ትራንኩሊቲ፣ መረጋጋት። ቁርአን ለልብ በሽታ መድኃኒት ነው ይላል። መድኃኒት መሆኑን አይተናል። ሶላት ከመጥፎና ከሚጠላ ነገር ትከለክላለች ይላል። ሸርጡን ተጠብቀን ከሰገድን ሶላት ራሱ እንደዚህ ፕራክቲካል ኤቪደንሶችም የምናያቸው ነገሮች አሉ ሙስሊም ስትሆን ማለት ነው። እና ያ ነው ያ ነገር በላይፍ ውስጥ ራሱ ፕራክቲካል ኤቪደንሶችን ታያለ። የሞራል አካውንታቢሊቲዎች አሉ፣ ሌሎችም ነገሮች አሉ እንደዚህ የሚታዩ ነገሮች ማለት ነው። ከቃላት በላይ የሆኑ በቃላት የማይገለጹ ግን በላይፍ ሴንስ የምታደርጋቸውና ፊልም የምታደርጋቸው ነገሮች አሉ። ይሄን ይመስላል። እሺ አሁን ይሄን ሁሉ እየመለስክልኝ ያለው ያው ከቁርአን ነው አይደል? በቁርአን መሰረት ነው። ያው ቁርአንና ሐዲስ ያላቃል ነው ከሚለው ተነስተ ማለት ነው። ስለዚህ አሁን የረሱል ሐዲስ ያው ሐዲስም ያላቃል ነው ያላ አይደለም። ያላ ቃል ሳይሆን ያላ መልእክት ነው፣ ያላ ሐሳብ ነው። ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሱ ሌላ ርዕስት ነው። ኤኒዌይ ከቁርአንና ከሐዲስ ነው በሚለው ዝም ብለህ ያዘው። እሺ አሁን ከቁርአን በሚለው እንትን ልጀምርና የቁርአን ያላ ቃል ነው ስለምትሉ ቁርአን ያላ ቃል ከሆነ ቁርአን ሲመጣ መጀመሪያ የመጣው በጅብሪል በኩል ነው። ጅብሪል ነው ለመሐመድ የተናገረው። በጅብሪል አማካኝነት ነው አላህ ለረሱል ሰለላሁ ዐለይሂ ወሰለም የተናገረው። አላህ ነው የተናገረው። እና ታዲያ እሱ ለመናገሩ አላህ ጅብሪል መናገሩን እኛ አላየንማ፣ በምን እናውቃለን? አላህ ለጅብሪል እንደተናገረው ለጅብሪል እንደተናገረው ጅብሪል ሲናገር ያዩ ሰዎች አሉ፣ የሰሙ ሰዎች አሉ፣ አንድ ላይ የነበሩ እልፍ አላፋት የሆኑ ሰሃባዎች አሉ፣ አንድ ላይ ሆነው ማለት ነው። ለምሳሌ አላህ ረሱል ሰለላሁ ዐለይሂ ወሰለምን በጅብሪል አማካኝነት ሲያናገር ድምጽ የሰሙ ሰዎች አሉ። ራሱ ጅብሪልን ያዳመጡ ሰዎች አሉ። ይቅርታ እሱን አይደለም የጠየኩ ለጅብሪል ለመሐመድ ሲናገር ሳይሆን አላህ ለጅብሪል ሲናገር እኛ አላየንም አላወቅንም። እና ጅብሪል ደግሞ ያላ መልእክት ነው ብሎ መቶ ተናገረ። ያላ መሆኑን እናውቃለን። ለጅብሪል አላህ ይኸውልህ፣ ቆይ እኔም አንተ ማወራ በምንድን ነው? በቲክቶክ ነው ወይስ በቴሌግራም ነው ወይስ በምንድን ነው እያናገርኩ ያለሁት? በቲክቶክ አላህ ረሱል ሰለላሁ ዐለይሂ ወሰለም ያናገረው በማን ነው? በጅብሪል። ስለዚህ እንደዛ ማለት መሳሪያ አድርጎ ነው የተጠቀመው ጅብሪልን። ጅብሪል መልእክተኛ ነው፣ መሀል ላይ ያለ ነው፣ ሜዲተር ነው ራሱ ማለት ነው እንጂ እሱማ እሺ ይቅርታ እሺ እንደዚህ አይነት ነገሮች ቀላል ናቸው ማለት ነው። እኔ አንተን ለማናገር መጀመሪያ ቲክቶኩን ካናገርኩት በኋላ ቲክቶኩ ወደ አንተ እንዲናገር ማድረግ አይጠበቅብኝም። እኔና ቲክቶኩ መጀመሪያ ስንነጋገር ማስረጃው ምንድነው አይባልም። ይኸው እያናገርኩ ነው ያለሁት በቲክቶኩ እያናገርኩ መጀመሪያ አንተ ለቲክቶኩ ስታናገረው ማስረጃ መምጣ እንደማለት ነው። ገብቶሃል ማለት ትናንትናም ልክ እንደዚህ ተመሳሳይ ጥያቄ ነው አንዱ የጠየቀው የነበረው ማለት ነው። እና ኤግዛምፕል ቀለል ኤግዛምፕል ነው ያደረገው። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ድንግል ማርያም ጋር መጥቷል አይደል? መጥቶ አብስሯታል አይደል? አዎ። ከማን ተልኮ ነው የመጣው? ከእግዚአብሔር ማለት። ምን ብሎ ልኮታል? ሲልከው
ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ እንዲላት ነው። እንደዛ ብለህ ንገራት ብሎት። ኦኬ ለመላኩ እግዚአብሔር ሲነጋገርበት ያለ ማስረጃ ይኖራል? የለም፣ ማስረጃ የለም። ስለዚህ ምንድን ምን አይነት ጥያቄ ነው እኮ? እሱን እኮ ነው የምልህ። አሁን በመጽሐፍ ቅዱስ ላይ እኮ ገብርኤል መጥቶ ለማርያም ሲነግራት ካላ ሰምቶ ነው ብለን በእምነት እናምናለን። መጽሐፉን አንብበው ነው በእምነት ነው የሚቀበለው እንጂ ለዛ ማስረጃ የለም። ታዲያ እኮ ማስረጃ አይጠበቅብህም እኮ ነው የምልህ እኮ። አንተ ነህ እኮ መስፈርቱን ያወጣው እንጂ ዳንኤል ጋር ለምሳሌ መልአኩ ገብርኤል መጣ፣ ሰባ ሱባኤው ነገረው አይደል? ስለ ሰባ ሱባኤው ምናምን ነገር ነገረው። ከማን ተልኮ ነው የነገረው መልአኩ? ያው ከእግዚአብሔር መላእክት ሁሉ ሲመጡ ከእግዚአብሔር ተልከው ነው ወይ ከአምላክ ወይ ከአላህ ተልከው ነው የሚመጡት ብለን ነው የምናምነው። ስለዚህ አሁን የምታውቀው በውጤቱ ነው ሲራኪ የምታውቀው እንጂ አሁን አንድ ነገር ሲነጋገሩበት መልአኩ ከእግዚአብሔር ጋር የተነጋገረበትን ማስረጃ አምጣ አይባልም። ትክክል አይደለም። ፎርስ ስታንዳርድ ነው። አየህ እኛ ጋር ሲሆን ልክ እንደዛ መሆን የለበትም። ማወቅ ያለበት ምንድነው መልአክ መሆኑ ነው ዋናው ነገር፣ ትልቁ ነገር። መልአኩ ከአምላክ ዘንድ ይዞት የመጣው መልእክት በሶሳይቲ ላይ የሚሰጠው ኢምፓክት ነው ዋናው ነገር የሚፈለገው። መልአኩ ገብርኤል ማርያም ጋር መጣ አይደለ? ማርያም ጋር ከመጣ በኋላ ልትጸንሻለሽ በድንግልና እንደምትጸንስ ምናምን ነገራት። ከዛ በኋላ መልአኩ ከአምላክ ስለመሆኑ ምንድነው ማስረጃችን መሆን ያለበት? በድንግልና በቃ እንደዛ ማለት። ገብርኤል ዳንኤል ጋር ሲመጣ ስለ ሰባዊ ሲነግረው ትንቢት ነው የያዘው። ያ ትንቢቱ ሲፈጸም ስታይ አሃ ገብርኤል ዳንኤል ጋር የመጣው ገብርኤል ከአምላክ ዘንድ ነው የመጣው ብለህ ድምዳሜ ላይ ደረስክ አይደለ? ልክ እንደዛው ማለት ነው። ቁርአን ላይም እንደዛው ስትመጣ ቁርአን የአምላካችን የአላህ ንግግር መሆኑን የምታውቀው በመላእክቱ ጅብሪል አማካኝነት የተነገረው ገይባት ነገሮች አሉት፣ የሩቅ ነገር ሚስጥሮች አሉት፣ ነባ አለው፣ ትንቢቱላ አለው። ያ ነገር ትንቢቱ በሰዎች ህይወት ውስጥ ሲፈጸም ማየት ትችላለህ። ለምሳሌ ኤግዛምፕል ልስጥ። ሱረቱ ሩም ምዕራፍ 30 ቁጥር 1 ላይ ሩም መጀመሪያ ተሸንፋ ከዛ በኋላ እንደምታሸንፍ ትንቢት ተነግሮ ነበረ አይደለ? ከ10 ዓመት በኋላ ትንቢቱ ተፈጸመ አልተፈጸመም? እሺ ሮም ተሸነፈች አይደለ? በፐርሺያኖች ተሸነፈች አይደል? አልተሸነፈችም ሮም? አዎ እሺ ተሸንፋለች። ከዛ በኋላ አሸነፈች አይደለ? አዎ ያን ትንቢት ነው። ትንቢቱ ተፈጸመ። ትንቢቱ ሲፈጸም አየ። ይሄ ምንድነው? ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣው መልአክ ከአላህ ዘንድ ስለመሆኑ በቂ የሆነ ማስረጃ ነው። ለምሳሌ ኤግዛምፕል። እሺ ገባኝ። ግን አሁን ምን መሰለህ የኔ ጥያቄ ደግሞ ዋና አሁን ለረሱል የመጣው መልአክ ከአላህ ዘንድ ለመሆኑ ወይም ደግሞ ለማርያም የመጣው መልአክ ገብርኤል ዘንድ ወይ ከአላህ ዘንድ ለመሆኑ ማስረጃ በውጤቱ መሰረት እንደዚህ ማወቅ ይቻላል። አሁን ከውጤቱ በእንትን ውጭ ደግሞ መጀመሪያ ሲነሳ መነሻው ለጅብሪል እንዴት አድርጎ ነገረው ነው? እንዴት ነግሮት ነው? ከዛ በኋላ ያን ሰምቶ የመጣው ያን ደግሞ የበለጠ ከአምላክ ዘንድ መሆኑ ደግሞ አምላክ መኖሩን እናውቃለና መጀመሪያ ከአምላክ እንዴት ሲነገር ማለት እንዲህ ሊሆን አይችልም ማለት ሲራኪ ኤግዛምፕል ልስጥ። እዚህ ላይ ያመጣው ላይ ኤግዛምፕል ልስጥ። ለምሳሌ ጅብሪልና አላህ የተነጋገሩበት ማስረጃ ቢኖር አለ ብዬ የሆነ ነገር ብዬ ለምሳሌ ኤግዛምፕል ነው። ማርያምና ወደ ማርያም መልአኩ ከመምጣቱ በፊት ለገብርኤል እግዚአብሔር የተናገረው ንግግር ይሄ ነው ተብሎ ቢነገር አንተ በቦታው እስካልነበርክ ድረስ ለአንተ የሚጠቅም ነገር አለ? ያው ለጅብሪል እንደነገረው ሳቅ አምላክ መኖሩን እርግጠኛ ሆናለሁ። ጅብሪል በራሱ ወቀት በምንድን ነው ያወቀው እኮ? ያንንም እኮ ያወቀው በምንድን ነው? ገብርኤል አሁን ለምሳሌ ገብርኤልና እግዚአብሔር ተነጋገሩና ወደ ማርያም ስትሄድ እንደዚህ ትላታለህ የሚለውን ነገር ተጽፎ ብታገኘው እውነት ለመሆኑ ማስረጃ መሆን ይችላል? በእምነት ካልተቀበልከው በስተቀር ይሄንንም እውነት ለመሆኑ ማስረጃ መሆን ይሄንኛው አይችልም። ግን ከዚህ የበለጠ ከሆነ ሌላ ረቀቅ ያለ ሐሳብ አምላክን የሚገልጽ እምነትን ሊያጠናክርልኝ ይችላል ነው እንጂ የሚባለው ለማወቅ አይረዳህም። ለማወቅ አሁንም ከእምነት የዘለለ ነገር የለውም። አሁንም እምነት ነው፣ ኢማን ነው። አሁንም እምነት ነው የሚሆነው እንጂ አንተ የበለጠ ኮንፈርሜሽን የሆነ ታንጀብል የሆነ ፕሩፍ ወይም በአምስቱም የስሜት ሕዋሳት ቼክ አድርገህ የምታረጋግጠው ነገር አይደለም የሚሆነው። ይሄም ማለት ነው የሚመጣው ማለት ነው። ግን ስታንዳርዱ ልክ አይደለም ነው የምልህ። አንድ መልአክ መሆኑ መልአክ ነው ከተባለ በቂ ነው። ከዛ ይዞት የመጣው መልእክት ነው የሚታየው የሚፈተሸው ማለት ነው። እንትን ኮፒ ሊንክ አድርጎልኝ ያ ጀማ ዋርኒንግ እየሰጠኝ ነው።
አሁን ለሁለተኛ ጊዜ ሲያመጣ ማለት ነው። እና ግልጽ ነው። አዎ ግልጽ ነው። ግን ጅብሪል ወይ መልአኩ ከአምላክ እንዴት እንደሰማ ምናምን ማወቅ አይቻልም ነው በአጠቃላይ አንተ እንትና አልተገለጸም እንጂ ነው አልተገለጸም እንዴ? አዎ አልተገለጸም። መገለጽም አይጠበቅበትም እንጂ እንደዛም ስታንዳርድ ሆኖ አያውቅም ራሱ ማለት ነው። እና ቢሆንም ራሱ ምንም የሚጠቅመው ነገር የለም። የተለየ ነገር አያመጣም። የተለየ እውቀት አይሰጥህም ለአንተ። አየለህማ በቦታ የለህም ራሱ። አሁን ሉቃስ እንደዛ አለ። ልበደ መልአኩ ገብርኤል እና እግዚአብሔር እንደዚህ ማርያም ጋር ምን እንደሚነግራት እንደዚህ ብሎ ቢያሰፍርልህ ሉቃስን የት ታውቀዋለህ? ራሱ አታውቀውም። ሉቃስ ሲጀመር ጀምሮ በቦታው አልነበረም። ገብርኤልና ማርያም ሲያወሩም በቦታውም አልነበረም። እንኳን አይደለም እግዚአብሔርና ገብርኤል ሲነጋገሩ ሊሰማ ይቀርና ማለት ነው። ነብይ አይደለ ወይ ደግሞ የክርስቶስ ሐዋርያ አይደለም። የጳውሎስ ተማሪ ነበረ። ጳውሎስ ራሱ የክርስቶስ ሐዋርያ አልነበረም፣ በቦታው አልነበረም። ራሱ ኢየሱስ 12 ሐዋርያት ነው ራሱ ሴሌክት ያደረገው ካስት ያደረገው የመረጠው። ስለዚህ እንደዛ ሊሆን አይችልም። እና አንዳንድ ነገሮችን ሎጂካሊ ልንቀበላቸው እንችላለን። ግን ከሎጂክ ያለፉ ነገሮች ደግሞ አሉ። እምነት ላይ ስትመጣ ከሎጂክ ያለፉ ነገሮች ራሱ ማለት ነው። ለምሳሌ እንዴት እሺ ቀጥል። ያው እንዴት እንደሆነ ማወቅ አይቻልም ነው ማለት ለጅብሪል አምላክ ሲነግረው እንዴት እንደሆነ ከቻልን እኮ አልተገለጸም ነው እኮ ብለህ እኮ አልተገለጸም። በጣም ማሳነስ ነው። አምላክ ሲናገር ማየት አንችልም ነው ኖ አልተገለጸም ነው። ለጅብሪል ማምነው ግን እንደዛ ነው። ሲያዘው ምን እንዳዘዘው አልተገለጸም ነው ለማለት የተፈለገው። ያልተገለጸ ነገር ደግሞ እኛ ጋር በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች አሉ። የተገለጸውን ነገር እንቀበላለን። ከአህሉ ኪታቦች ደግሞ ምንም ግጭት የሌለበትን ነገር ዝም ብለን ለሪፈረንስ ምናምን ልንጠቀምበት እንችላለን። ለምሳሌ ማለት ነው ባይብል ላይ ስትመለከተው እንደዚህ አይነት ነገር ልታገኝ ትችላለህ። ለሪፈረንስ አድርገን ዝም ብለን እንቀበላለን እንጂ እናየዋለን እንጂ እንደ እንትን አድርገን እንትን አንለው ማለት ነው። ይሄን ይመስላል። ዱከም ኦኬ፣ እንደዛ ነው። እሺ፣ አዎ እንደዛ ነው። በርታ። ግን ጥያቄ ራሱ ያስቃል። ከባድ ጥያቄ ስጠብቅ አሁንም ፎርስ ስታንዳርድ ፋላሲ ነው የተሰራው። ዱከም በርታ። እሺ ሲራክ ኡስታዝ አንድ ነገር እንትን ልበላቸው። ሚንበር ይሁንና ሚንበር ሆኖ ያጀማ በአንዳንድ ኮይን ሚንበር ስትሆኑ ሪፖርት እንኳን ቢኖር አካውንቱ ስትሮንግ ይሆናልና ከዛ የቲክቶክ ምልክቱን ብቻ ጊፍት ስትሰጡ የቲክቶክ ምልክትና ሚንበር ምንድነው? እዚህ ከላይ ያለው ሜምበር አባል መሆን ይቻላል። ለና እስካሁን 200 ምናምን ሰው ነው የሆነውና ሁላችን በአንዳንድ ኮይን በየቀኑ ኡስታዝ ሲገባ ጃደዱት ዋርኒንግ ይሰጣል። ያው ሪፖርት መሰለኝ ያደርጋሉ መሰለኝ እንትኖቹ ኩፋሮቹ። ዱከም ኦኬ፣ ዱከም የለም። ሌላ ሰው አስገቡ ኢንሻአላህ። ይሳቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? አልሰማም ያ ጀማ ምንድን ነው? ትሰማለህ ኡስታዝ? የሉም መሰለኝ። የሉም እንዴ? ኦኬ፣ አይ በቃ እንደዛ ከሆነ ችግር የለም። አስገቡ ሰው። አንዳንድ ክርስቲያኖች መግባት ትፈልጉ ሰዎች ካላችሁ አንዳንድ አሳዩ። ጫጫታ ላይ ሆኜ ነው። እሺ አስገባሽ፣ ችግር የለውም። ደራ የት አለ? ደራ አሪፍ ነገር ልስጥና ና ልስጥ፣ አሪፍ ነገር ና ልስጥ። ስላሴ የምደበደብበት አንዳንድ አሳይና ናገባ። ኦኬ ልሰጥህ ነበር፣ አሪፍ ነገር ልሰጥህ ነበር። ጮማ የሆነ ጥያቄ
አሚርን አስገቡት። አሲያ ያለሽ አለሁ ኡስታዝ። አስገቢ። ከስር የሚጽፉትን አስገቢያቸው። እሺ ከማይናገር ከሆነ አስወርጁ። ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አማን ነው ኡስታዝ? አልሐምዱሊላህ። የሆነ ጥያቄ ነበር መጽሐፍ ቅዱስ ላይ ችግር የለውም። የሆነ ክርስቲያን ሰበካ እየሰበከች ነበርና ከዛ ቆሮንቶስ 14:34 ላይ ያለ ሴት ልጅ መስበክ አትችልም የሚል ስትጠሱ ሰጠዋትና እሷ ደግሞ ለኛ አይደለም አለችኝ። ይሄ ጥቅስ እንዴት ነው የሚታየው? እስቲ ለኛ አይደለም ለቆሮንቶስ ሰዎች ብቻ ነው በዛን ሰዓት የነበሩ ነው እንጂ በዚህ ዘመን ያለው ለኛ አይመለከትም ምናምን ያለች ነበር። አዎ ልክ ናት። እሷ ያው ሴት ስላልሆነች ለዛ ነው። እሷ ወንድ ትሆናለች። ድምጿ የሴት ድምጽ ሆኖ የወንድ አካላቸው የወንድ ድምጻቸው ደግሞ የሴት ይሆናሉ እና ምናልባት እንደዛም ልትሆን ትችላለች ልጅቷ ማለት ነውና በደንብ ማጣራት ነበረብህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ የሚያወራው ሴት ግን ነው የሚለው። ሴት ግን በዝምታ ትኑር እንጂ ልታስተምር ወይም ሴት ነው አጠቃላይ ሴት ብሎ ነው ያስቀመጠው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 እና 35 ላይ ሴቶች በማህበር ዝም ይበሉ ነው የሚለው። በወቅቱ ለነበሩት ነው ያለችበት ምንም ማስረጃ የለም። ሕግ እንደሚለው ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እና ይላል። ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቀዋል። ስለዚህ ከየት እንዳመጣች ማስረጃውን መስጠት አለበት። አይ እኛን አይመለከትም ካለች በቃ እሷ ሴት አይደለችም ማለት ነው። ራሱ ድምጿ ነው የሴት ድምጽ። ምናልባት ደግሞ የወንድ ምናምን ቀሚስ አርጋለች፣ ቀሚስ ምናምን አርጋለች። ለታያት እንደዚህ ተክለ ሰውነቷ የሴት ይመስላል። አዎ በደንብ እየሰበከች ነበርና ምንድነው? ኦኬ በቃ አይ ምናልባት ውስጧ ወንድ ይሆናል። ውስጧ ልቧ ምናምን የወንድ ልብ ይዛ ይሆናል። እንደ ወንድ የሚያረጋቸው አሉ። ምናልባት እንደዛ ይሆናል እንጂ በተረፈ መጽሐፉ ላይ ሴት ብሎ ነው ያስቀመጠው። ሽኩራን። ሁለተኛ ደግሞ ስለ ጸጉራቸው ሴት ልጅ ጸጉሯ ትሸፈን የሚለው ስንጸልይ ብቻ ነው የሚል ጥያቄ ደግሞ ይሰጡኛል። አዎ ሁለት አይነት ነው እንትን ያለው። በቀለምንጦስ ላይ ባለው ነገር ሴት ልጅ ትሸፈን የሚለው በእንትን ነው ጎዳና ላይም ስትወጣ ብሎ ነው ያስቀመጠው ራሱ ማለት ነው ስትመለከተው ማለት ነውና አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ በእናንተ በራሳችሁ መካከል ፍረዱ፣ ሴት ራሷን ሳትሸፈን ወይም ወደ አምላክ ልትጸልይ ይገባታልን ይላል። ሴት ራሷን ሳትሸፈን ወደ አምላክ ልትጸልይ ሲባል ጉባኤ ውስጥ ቤተክርስቲያን ጉባኤ ውስጥ ሆነው ሲጸልዩ ራሳቸውን ይሸፈናሉ ፕሮቴስታንቶች? ኦርቶዶክስ እንደሚሸፈኑ አውቃለሁ። ኦርቶዶክስ እንደሚሸፈኑ አውቃለሁ ጸሎት ሲያደርጉ፣ ግን ፕሮቴስታንት አይሸፈኑም። እየዋሸች ነው ያለችው። ሁለተኛ ደግሞ ዲስቂሊያ ምዕራፍ 3 ቁጥር 32 ላይ እንደዛ ነው የሚለው፣ ላመኑ ሴቶች ራሳቸውን በንጽህና ሊከናነቡ ይገባል። የት ቦታ? እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱ ይላል። መንገድ ላይ ሲሄዱ ተከናንበው ይላል። ምናቸውን? ራሳቸውን ተከናንበው ይላል። ስለዚህ መንገድ ላይ ሲሄዱም መሸፋፈን አለባቸው ነው የሚለው። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 7 ላይ የሱናማጢስ ልጃገረድ ሂጃብ ነበራት ራሷ መታረቀበት። ቅጥር ጠባቂዎቹ የአይን ርግብ መሸፈኛዬን ወሰዱብኝ ነው የምትለው። መሸፈኛ ለሚለው ቃል የገባው የአረብኛው ቃል አረብኛው ባይብል ላይ ኺማር ነው የሚለው፣ ሴት ራሷን የምትሸፈንበት ማለት። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 3 ላይ ስትመለከተው በአይን ርግብ መሸፈኛ ውስጥ ጉንጭና ጉንጮችሽ እንደተከፈለ ሮማን ናቸዋል። ኺማር ሂማሪኪ ነው የሚለው የአረብኛ ባይብል ማለት ነው።
መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 ላይ በዓይነ ርግብ መሸፈኛ ውስጥ እያለ ይናገራል። አንቀጹ መሸፈኛ ለሚለው ቃል የገባው ደግሞ ኒቃብ የሚለው ቃል ነው። ነቃቢኪ ብሎ ነው ያስቀመጠው ማለት ነው። ዘፍጥረት 24:65 ላይ ስትመለከተው ርብቃ ይስሐቅ ሲመጣባት መሸፈኛ ወስዳ ተከናነበች ይላል። መንገድ ላይ ማለት በጸሎት ሰዓት ብቻ አይደለም የሆነው። መሸፈኛ ለሚለው ቃል የገባው ቃል አረብኛ ባይብል ላይ የነሱ ኺማር ብሎ ነው ያስቀመጠው። ኺማር ማለት ፊቷን ነበር ስትሸፍን የነበረው ማለት ነው። ይሄን ይመስላል ማለት ነው። ግልጽ ነው። ሽክራን ጀዛከላሁ ኸይር ወያከል